ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዶላር ጨምሯል። በሁለተኛው መረጃዬ ደግሞ ትውልደ ኢትዮጵያን ሆናችሁ የአሜሪካን ዜግነት ላላችሁ በአሁኑ ሰዓት ኢትዮጵያ ውስጥ ለምትኖሩ እንደዚሁም ደግሞ አሜሪካን ለምትኖሩ በጣም መልካም ዜና አለ። መንግስት በኢሚግሬሽን በኩል ጥሩ ዜና አውጥቷል። ብዙዎች የተቸገሩበት ነው። ዝርዝር ጉዳዩ ምንድነው የሚለውን ነግራችኋለሁ። ይሄ መረጃ እንዳያመልጣችሁ ጋብዛችኋለሁ። ወደ መጀመሪያው መረጃ ይሳልፍ። የዶላር ዋጋ ጭማሪ አሳይቷል። $1 ሰሞኑን ከነበረበት ዋጋ በ157 ብር ከ4654 ሳንቲም ሲሸጥ ተሽጧል ማለት ነው። የኢትዮጵያ ብሔራዊ ባንክ ዛሬ መጋቢት 8 ቀን 2018 በብሔራዊ ባንክ በኩል ባወጣው የውጭ ምንዛሬ ጨረታ የዶላር ዋጋ ካለፉት ቀናት ከፍ ብሎ መዋሉ ነው የታወቀው። በዛሬው የጨረታ ውጤት መሰረትም የዶላር አማካይ የመሸጫ ዋጋ 157 ብር ከ46 ሳንቲም ደርሷል። እንግዲህ ብሔራዊ ባንክ ለገበያ ያቀረበው አጠቃላይ የዶላር መጠን 70 ሚሊዮን ዶላር ነው ለጨረታ የቀረበው። ከዚህ ከቀረበው አጠቃላይ 70 ሚሊዮን ውስጥ የፍላጎት መጠኑ 241.52 ሚሊዮን ዶላር። ይህም ፍላጎቱ ከአቅርቦቱ እጅግ የላቀ መሆኑን ያሳያል። ከፍተኛ የማሸነፊያ ዋጋ እንግዲህ 158 ብር ነጥብ 5 ሆኗል። ዝቅተኛ የማሸነፊያ ዋጋ የተሰጠው 154 ብር ነጥብ 5 ሆኗል። አማካይ የማሸነፊያ ዋጋው ደግሞ 157 ብር ከ46 ሳንቲም ሆኗል ማለት ነው። እንግዲህ የመቁረጫ ዋጋው ማርጂናል ሬቱ 157 ብር ከ01 ሳንቲም ሆኗል ማለት ነው። በዚህ ጨረታ ላይ በአጠቃላይ 30 የንግድ ባንኮች ናቸው ዛሬ የተሳተፉት። ካቀረቡት የዋጋ ተወዳዳሪነት አንጻርም 9 ባንኮች ብቻ የቀረበውን የውጭ ምንዛሬ ማሸነፍ ችለዋል። ባለፉት ጥቂት ሳምንታት እንግዲህ የዶላር ዋጋ በየጨረታው እያሳየ የመጣው ጭማሪ በገበያው ላይ ያለው የውጭ ምንዛሬ ፍላጎት አሁንም ከፍተኛ መሆኑን ይጠቁማል። ይህም በቀጣይ ቀናት እንግዲህ በሸቀጦች ዋጋ ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የኢኮኖሚ ባለሙያዎች ግምታቸውን አስቀምጠዋል። ውድና የተከበራችሁ የፕሮግራሚንግ ተከታታዮች ወደ ሁለተኛው መረጃ ሲያልፍ የአሜሪካ ዜግነት ላላችሁ ትውልደ ኢትዮጵያውያን የኢትዮጵያ ኢሚግሬሽን ባለስልጣን መልካም ዜና አሰምቷል። በኢትዮጵያ ኢሚግሬሽን ሕግ መሰረት ከተፈቀደላቸው የቆይታ ጊዜ በላይ በተለያዩ ምክንያቶች የቆይታ ጊዜ ያለፈባቸው ኦቨርስቴ ያደረጉና በኢሚግሬሽን ደንብ መሰረት ለገንዘብ መቀጮ የተዳረጉ ትውልደ ኢትዮጵያ አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳላቸውና የሀገራችንን የኢሚግሬሽን ሕግ አክብረው በህጋዊ መንገድ መንቀሳቀስ እንዲችሉ የቅጣት ምህረት ጥያቄ በተደጋጋሚ ሲያቀርቡ ቆይተዋል ነው ያለው። እንግዲህ የኢሚግሬሽን ባለስልጣንም ጉዳዩን በጽሞና ስመለከት ቆይቼ የአሜሪካን ዜግነት ላላቸው ትውልደ ኢትዮጵያን ግለሰቦች የሚከተለውን ውሳኔ አስተላልፌያለሁ ነው ያለው። የመጀመሪያው ውሳኔ እንግዲህ ከ18 ዓመት በታች ለሆናቸው ህፃናት ቅጣቱ በሙሉ ከተፈቀደላቸው ጊዜ በላይ እዚህ ሀገር ውስጥ የቆዩ ማለት ነው የሚቀጡት ቅጣት ሙሉ በሙሉ ተትቶላቸው ወደ ህጋዊ የቪዛ አሰራር ውስጥ እንዲገቡ እንዲደረግ ከ18 ዓመት በታች ሆናቸው። ሁለተኛ ደግሞ ከ18 ዓመትና ከዚያ በላይ የሆኑ አዋቂዎች ካለባቸው የቅጣት ገንዘብ በግማሽ በመክፈል እንዲስተናገዱና ወደ ህጋዊ ቪዛ አሰራር እንዲገቡ በማለት እንግዲህ የኢሚግሬሽንና ዜግነት አገልግሎት መጋቢት 7 ቀን 2018 ውሳኔ አስተላልፏል ማለት ነው። ሌላው እንግዲህ ከዚህ ጋር በተያያዘ በተለይም በመካከለኛው ምስራቅ በተከሰተው ቀውስ ሳቢያ አሜሪካንና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት በዓለም አቀፍ ደረጃ በተለይም በመካከለኛው ምስራቅ በተከሰተው ቀውስ ሳቢያ ሊያጋጥም የሚችለውን የነዳጅ አቅርቦት መስተጓጎል ለመቋቋም መንግስት እንግዲህ አዲስ የነዳጅ ቁጠባና የስርጭት መመሪያ ተግባራዊ ማድረጉ ተሰምቷል። ይሄ መመሪያ ህግ እንግዲህ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ነው ይሄን መመሪያ መውጣቱን ያስታወቀው። የኢትዮጵያ ነዳጅና ኢነርጂ ባለስልጣን
መጋቢት 8 ቀን 2018 ባወጣውና ለነዳጅ አከፋፋይ ኩባንያዎች ባሰራጨው በዚህ መመሪያ መሰረት ሀገሪቱ ለነዳጅ ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ከግምት ውስጥ በማስገባትና አቅርቦቱ ቀጣይነት እንዲኖረው ለማድረግ ጥብቅ የቁጥጥር ስርዓት መዘርጋቱን ገልጿል። በዚህ በአዲሱ መመሪያ መሰረት የነዳጅ አከፋፋይ ኩባንያዎችና ማደያዎች ነዳጅ ሲያከፋፍሉ ለተወሰኑ ቁልፍ ዘርፎች ቅድሚያ እንዲሰጡ ታዘዋል። በዚህ መሰረት እንግዲህ መጠናቀቅ ላይ ያሉና ለሀገር ኢኮኖሚ ከፍተኛ ፋይዳ ያላቸው የመንግስት የልማት ፕሮጀክቶች፣ ለማንኛውም የጸጥታ እና የደህንነት ስራዎች የሚውሉ ተሽከርካሪዎች እንዲሁም መሰረታዊ ሸቀጦችን የሚያመርቱ ፋብሪካዎችና ምርታቸውን ለውጭ ገበያ የሚያቀርቡ ግዙፍ የኢንዱስትሪ ተቋማት የነዳጅ አቅርቦት ቅድሚያ ተጠቃሚ እንዲሆኑ ተወስኗል። ባለስልጣኑ በነዳጅ ማደያዎች አካባቢ የሚታዩ የስርጭት ግድፈቶችን ለመቅረፍም ጥብቅ ክልከላዎችን አስተላልፏል። ከነዚህም መካከል ማንኛውም የነዳጅ ማደያ ለህዝብ ትራንስፖርት ተሽከርካሪዎች ቅድሚያ የመስጠት ግዴታ ያለበት ሲሆን ከተሽከርካሪው የነዳጅ ታንከር ውጪ በማንኛውም ተጨማሪ መያዣ ጋሎን፣ በርሜል፣ ጄሪካን ነዳጅ መቅዳት በጥብቅ የተከለከለ ነው ብሏል። ይህን ክልከላ የሚጥሱ ማደያዎች ላይ የማያዳግም አስተዳደራዊና ህግ እርምጃ እንደሚወሰድ ነው ባለስልጣኑ ያስታወቀው። በተጨማሪም ነዳጅ የጫኑ ቦቴዎች ከተነሱበት መነሻ እስከ መድረሻ ማደያዎች ድረስ ያለውን ጉዞ በጊዜ ሰሌዳ በጥብቅ ክትትል እንዲደረግባቸው ነው የታዘዘው። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ኢንጂነር ደስታው መኳንንት በፈረሙት በዚህ መመሪያ የክልልና የከተማ አስተዳደር የንግድ ቢሮዎች ከባለስልጣኑ ጋር በመቀናጀት ማደያዎች መመሪያውን ማክበራቸውን እንዲከታተሉ ጥሪ ቀርቧል። መመሪያው ወጣውም ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ነዳጅን በቁጠባና ለታለመለት ዓላማ ብቻ መጠቀም እንደሚገባ የሰጡትን አቅጣጫ ተከትሎ እንደሆነም ነው እንግዲህ የተመለከተው። ይህ አዲስ አሰራር እንግዲህ በነዳጅ አቅርቦት ሰንሰለት ላይ የሚስተዋሉ የህገወጥ ግብይትና የሀብት ብክነት ችግሮችን በመቀነስ ሀገራዊ ኢኮኖሚ እንቅስቃሴው እንዳይዳከም ለማድረግ ያለመ መሆኑ ተገልጿል። ከሰሞኑ እንግዲህ የኢትዮጵያ ነዳጅ ድርጅት ኃላፊዎች እንደዚሁ ከዚህ ከነዳጅ ጋር በተገናኘ በወንጀል እየተጣራባቸው ይገኛል። ተጠርጣሪዎች ሆነው ነዳጅ ላይ ያለውን ችግር ለመቅረፍ መንግስት የተለያዩ እርምጃዎችን እየወሰደ ይገኛል። በተለይም እንግዲህ በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት ብዙ ሀገሮች እንግዲህ ነዳጅ ላይ ችግር ይፈጠራል በሚል ስጋታቸውን እየገለጹ ይገኛሉ። የነዳጅ ዋጋም ጨምሯል። ሀገራችንም እንግዲህ ይህንን ወደፊት ሊመጣ የሚችለውን የነዳጅ እጥረት ታሳቢ በማድረግ መንግስት በኢትዮጵያ ነዳጅና ኢነርጂ ባለስልጣን በኩል ይህንን አሁን የነገርኳችሁን መመሪያ አውጥቷል። ውድና የተከበራችሁ ፕሮግራም ተከታታዮች እነዚህን ትኩስ እና የተጣሩ እና ጠቃሚ መረጃዎችን ለእናንተ ልንገራችሁ ብዬ ነው። በሌላ ጠቃሚ የሆኑ ህግና ህግ ነክ መረጃዎች እስከምንገናኝ እንደዚሁም ደግሞ በዋናው የህግ ምክርና ትንታኔ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ። ባባይ